አብርሽና ኤፍሬም ሊታሰሩ ነው። በውስጥ መስመር የተላከልኝን አዳምጠን እንመለስ። አንድ መረጃ ልስጥህ ብዬ ነው። አሁን ሄርሜላ ማለት ነው በጣም ትግስቷ አልቋል። አብርሽና ኤፍሬምን ለማሳሰር ዝግጅቷን ጨርሳለች እና በጣም በሚገርም ሁኔታ በቃ አሁን ይታሰራሉ። በቃ ጨርሳለች። ለፖሊስ አመልክታለች። በቃ አብርሽ በህይወቴ ላይ እየተጫወተ ነው፣ አውቆ መተት ተደረገብኝ እያለ አውቆ ነው። እንዴት እንውሰድ ስንለው ወደ ጸበል ቦታ እንውሰድ ስንለው እየጠፋ እየሄደ በእኔ ላይ እየተጫወተ ነው። 80 ያለው አሳስሮኛል፣ ቀለበት ይታሰርልኝ ብላለች እና ይሄ ጉድ እየወጣ ነው ያለው። ቶሎ ብሎ አብርሽ ሄዶ ሄርሜላን ይቅርታ ካልጠየቀ መታሰሩ ነው የምልህ እና ይህን መረጃ ልስጥህ ብዬ ነው። አመሰግናለሁ። እንግዲህ እንዳዳመጣችሁት ሄርሜላ ልታሳስራቸው ነው ማለት ነው። ሄርሜላ በጣም ክፉ ናት። ምን ለመናገር ከሆነ በቃ እሱ አልፈልግሽም ካለ በግድ ለምንድን ነው ልጁን የምትለው? ለምንድን ነው ልጁን የምታጨናነቀው? ግን ሄርሜላ ማለት ነው አሁን ልጁን እያጨናነቀች ነው ያለችው። ለምን እንደዚህ ታደርጋለች? እኛ ራሱ መጠየቅ አለብን። እሷ እንደዚህ ማድረግ የለባትም። እንግዲህ ልታሳስራቸው ነው ማለት ነው። በውሸት አስመስክራ እንግዲህ ያ ሰዎችን በብር ነው የምገዛው። በብር ገዝታ በውሸት አስመስክራ አብርሽና ኤፍሬም ልታሳስር ነው ሄርሜላ። እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ግን በጣም መጥፎ ሴት ናት እውነት ለመናገር ከሆነ ሄርሜላ ማለት ነው። አልፈልግሽም አልወድሽም ማለት እሱ ከሩታ ጋር መኖር የሚፈልገው ነገር ግን እሷ በግድ ልታሳስረው ነው ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።